በፎግራም ላክስማጽ እንስሎሙነሽ ነሬ ስንቱን ቻልኩት ሎኔ ማአስብ የማይችለው ጎኔ ምን ያልሆንኩት አለ ስታመም በድንጎት ሰው እንዳስቆሞት ቢገኝ ምን አለበት እዋይ ሆድ ሆዴን እየበላኝ እዋይ አንጆቴ ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ እሞኝላችኋለሁ። ቢስቲስ ጎንዶ ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለመዳችሁት 3000 ላይክ እንድትገጩኝ በትህትና አጓብዛችኋለሁ። ዛሬ ሚዛናችን ይዘላችሁ መጣነው ሶበር ዜራ ኢራንን እየበላት ያለው ሆዳን እየበላት ያለው የዩራኒየም ጉዳይ ነው። አስረክባለሁ የዚህ የዩራኒየም ጉዳይ ነው። ኒኩለር ይቅርብኝ ብላ ከአሜሪካ ብትፈራረምም ሆዴን እየበላኝ ወይ እያለች ነው። የኒኩለሩ ጉዳይ በትናንትናው ዕለት በተባበሩት መንግስታት ድርጅት ላይ ኢራን እንደ የትኛውም አገር ልክ እስራኤልን ኒኩለር እንዳስታጠቃችሁት እኔንም አስታጥቁኝ። በየትኛው ህግ መሰረት ነው እስራኤል የታጠቀችው? በየትኛው ህግ መሰረት ነው ፓኪስታን፣ ራሽያ፣ ቻይና፣ አሜሪካ፣ ጀርመን፣ ፈረንሳይ፣ እንግሊዝ የኒኩለር ጦር መሳሪያ የታጠቁት? በየትኛው ህግ መሰረት ነው? በዛች ህግ መሰረት እኔንም አስታጥቁኝ እና ይሄው በፍቅር አምላክ ስማጸን ስለሙናቸው ኑሬ ስንቱን ያልቸልኩት አለ በማይችለው ግን ያለች ኢራን እና እኔ ኢራን ይሄን የኒኩለር ጦር መሳሪያ ለመታጠቅ ያሰበች ይመስለኛል። አካሄዷ ሲታይ በጣም እጅግ በጣም ጥብቅ የሆነና ሸብረክ ለማለት ወደ ድርድር ለመምጣት ኢራን ምንም ፈቃደኛ አትመስልም እና ይሄን ምክንያቱ ይሄን የኒኩለር ጦር መሳሪያ በፋራም ይሁን ባራዳ በሐላሉም ይሁን በሐራሙ መንገድ እታጠቀዋለሁ፣ ከዛ በኋላ ነዳጄንም እሸጣለሁ፣ ሆርሙዝንም እዘጋለሁ እምቢ ካላችሁኝ። ከዛ በኋላ ማዕቀብ ከጣሉባት ይመስለኛል የገቢ ምንጯን ለማድረግ ያሰበችው የሆርሙዝ ሰርጥን ነው እና ሆርሙዝ ሰርጥ በባለቤትነት ለመያዝ እየሄደችበት ያለችው ርቀትና ድፍረትና ጥንካሬ ብርታት ስታይ ከዚህ ከኒኩለር ጦር መሳሪያ ጋር በግልጽ ነው፣ በሐላሉ ነው። በቃ በትናንትናው ዕለት የተባበሩት መንግስታት ድርጅት ላይ ዩራኒየሙን የትኛውም አገር እንደሚያብላላም አብላላለሁ መብቴ ነው። የኒኩለር ጦር መሳሪያም የትኛውም ዓለም እንደታጠቀ መታጠቅ መብቴ ነው ያለችው የተባበሩት መንግስታት ድርጅት ላይ እና ኢራኖቹም ይሄን ውል አፍርሰው ወደ ጦርነት መሄድ የፈለጉ ይመስላል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በትናንትናው ዕለት ልክ አያቶላ አሊ ሐሜኒን እንደገደልን የኛ ጠላት የሆነ የትኛውም የኢራን መሪ እንገድላለን ይሄን ወቁ ብላለች እስራኤል። በኢራን በኩል ደግሞ የቤት እንስሳቶችን ከቴላቪቭ ሰብሰብ አድርግልኝ አጸፋ እወስዳለሁ፣ አይቀጡ ቅጣት ስለምቀጣ አሜሪካ በቴላቪቭ ወይም ደግሞ በእስራኤል ምድር ቴላቪቭ ዋና ከተማ ላይ እየተቀመጡ የቤት እንስሳቶችን ሰብስብልኝ ብላለች። ለሊቱንም እንደዚሁ ኢራን ሁለት ግዙፍ መርከቦችን ነዳጅ ጫኝ መርከቦችን መታለች። እንግዲህ ምክንያቱም እንደሆነ በነገራችን ላይ አያቶላ አሊ ሐሜኒ ቀብር አላለቅም እና ኢራን ይህንን ጥቃት ስትወስድ አሜሪካና እስራኤል አጸፋ በሚወስዱት አጸፋ ህዝቤ ይጎዳል፣ ጥቃት ይደርስብኛል የሚል ፍርሃትም ኢራኖቹ ጥለውታል ወደ ቆሻሻ መሰለኝ። ቀብሩ አላለቀም፣ ገና ሂደት ላይ ነው ያለ። እንደገና እዚህ መሀል ላይ ነው ጥቃት የወሰዱት እና ሁለት መርከቦች ተመተዋል። ከባድ ሚሳኤል ሁለት መርከቦች ተመተዋል። ይህን ተከትለው አሜሪካ አጸፋ ዛሬና ነገ ትመልሳለች አትመልስም ሌላ ጉዳይ ነው። ኢራን ግን ሙቼ ይገኛለሁ በመቃብሬ ላይ ነው የሆርሙዝ ሰርጥን የምትጠቀሙት እያለች ነው። በመቃብሬ ላይ እኔ ሙቼ ይገኛለሁ አልሰጥም። ይሄ ሆርሙዝ ሰርጥ የኔ ንብረቴ ነው፣ የሀገሬ አንድ ክፍል ነው። ይሄ ውሃ ልክ አሁን በኢራኖቹ አካሄድ ከሆነ ሆርሙዝ ሰርጥ ማለት በኢራን ምድር የሚገኝ ሐይቅ ማለት ነው። እውነት እንደዛ እነሱ እየወሰዱት ያለ። ስለዚህ እኔን አውድማቸዋል፣ አፍርሳቸዋል፣ ጎድታቸዋል። ሌላው ዓለም ከጎኑ ባለው ባህር እንደሚጠቀም ሀብት እንደሚያገኝ እንደሚቆጣጠረው ሁሉ እኔም ከዚህ በኋላ ሆርሙዝ ሰርጥ የራሴ አካል አድርጌ ቆጣጠራለሁ፣ እከታተላለሁ። ዓለም በሙሉ ይጠቀማል። ነገር ግን በዛ ላይ የተወሰነች ክፍያ ለኔ እየከፈላችሁ ነው የምታልፉ የሚል በጣም ጥብቅ የሆነ አካሄድ ነው እየተከተለች ያለችው። ሁሉን ማንበርከክ፣ ሁሉን ማሰገድ፣ ሁሉን ማስገዛት ለለመዱ ለእስራኤልና ለአሜሪካ እንዲሁም ለአውሮፓውያን ይሄ ጉዳይ ይዋጥላቸዋል ወይ ብሎ ሲጠየቅ የሚዋጥ አይመስለኝም። ምናልባት ይህን ተከትሎ የሚመጣው ዓለም አቀፍ የኢኮኖሚ ጫና ይኖራል። የዓለም ኢኮኖሚ ኮላፕስ የሚያደርግበት እድል ይኖራል። ይሄ ከሆነ ደግሞ አውሮፓኖቹ በእልህና በብሽሽቅ
ኢራንን ለማውደም ከአሜሪካና ከእስራኤል ጋር ይተባበራሉ። በመተባበራቸው ግን ችግሩን ይፈቱታል ወይ ነው ጥያቄ። በመተባበራቸው ችግሩን ይፈቱታል ወይ? ምናልባት ከሰሜን ኮሪያና ከራሽያ በኩል አይዟቸው የኒኩሌር ጦር መሳሪያ እኛ ጋር እንደ ቂጣ ተጠፍጥፎ ስለተከመረ ጀባ እንላቻለን ለአላህ ብለን ሊሏቸው ይችላሉ። እና እስራኤልም ልክ አያቶላውን አሊ ሐሜኒ እንደገደልክ አስፈላጊ ነው ከተገኘ ሙጀተብ ላይ የሞት ምልክት አድርጌበታለሁ ብላለች እስራኤል። ስለዚህ የሞት ምልክት አድርጌበታለሁ፣ በማንኛውም ሰዓት ልገድለው እችላለሁ ነው ሀሳቡ። ስለዚህ ይሄ ግን ያድናል ወይ ነው አሁን ኢራን ከምትወስደው አደገኛ እርምጃ። አንድን ሰው ሙጀተብ ቢገደል የሆነን ሰው ቢገደል፣ ከዚህ በፊት ኢራን ውስጥ ከፍተኛ የጦር አዛዥ ጄኔራሎች ተገድለዋል። ያ ግን ለውጥ ፈጥሯል ወይ? እና እንደዚሁም ከዚህ በፊት ሌሎች የኢራን ሲቪል አመራሮች፣ የደህንነት አመራሮች ተገድለዋል። ያ ግን ለአሜሪካና ለኢራን ጠብ ያደረገላቸው ነገር አለ ወይ? አይመስለኝም። እና ከሁሉ በላይ ኢራን ለዚህ የኒኩሌር ጦር መሳሪያ ነገር ሆዷን በልቷታል። ለመስጠትም ትፈልጋለች፣ ላለመስጠትም ትፈልጋለች። ለመስጠት የኢራንን ኢኮኖሚ ለአንዴና ለመጨረሻ ጊዜ ለማንሳት ስለተፈለገ ይህን የተብላላውን ዩራኒየም ወይም ደግሞ የኒኩሌር ጦር መሳሪያውን በማቆም ወደ ኃይል ምንጭነት በመጠቀም ከዚህ በኋላ የኒኩሌር ጦር መሳሪያ አልታጠቅም የሚል ውል ፈርማለች ኢራን። ይሄ ምን ግልጽ ነገር ነው። ይሄን ፈርማለች። ነገር ግን ከዚህ በኋላ ከስምምነቱና ከውሉ በኋላ አሜሪካና እስራኤል እያሳዩት ያለው ባህሪና ድርጊት በጣም አደገኛ ነው እና ምናልባት ኢራን ኒኩሌር ታጥቃ ቢሆን ይሄ ጦርነት እዚህ ደርሶ ነበር ወይ? አይደርስም። እውነቱን ለመነጋገር አይደርስም። የኒኩሌር ጦር መሳሪያ መታጠቅ ዋስትና ነው ለየትኛውም ሀገር ዋስትና ነው፣ ላለመጥፋት ዋስትና ነው። ስለዚህ ይህን ዋስትና ኢራኖች የግድ መያዝ አለብን የሚል ውሳኔ ውስጥ እየገቡ ይመስላል። ይሄ ከሆነ ዘንዳ ደግሞ ጦርነቱ በጣም ወደ አደገኛ አቅጣጫ ሊሄድና ዓለምን ዋጋ ወደሚያስከፍል መስመር እያመራ ይመስላል። እስቲ ሁላችንም አብረን የምናየው ነው። ነገር ግን ኢራኖች እየተጠቀሙት ያለው ኃይልና ቁጣ ጦርነቱ የማይቀር ነው የሚመስለው እና በእስራኤል በኩል አቋም ተይዟል። በቃ ኢራን መደምሰስ አለባት፣ መጥፋት አለባት። ጥፋቱ መጀመሪያውንም የአሜሪካኖች ናቸው። ኢራንን በጊዜ መስመር ማስያዝ እየተገባን እነሱ ናቸው በድርድር ሰበብ እዚህ ውስጥ እየገቡ ያሉት። ትራምፕም ማታ በቃ የቤት ስራችንን መጨረስ አለብን ብለዋል። የቤት ስራችንን እንጨርስ ማለት ኢራንን እንጨርስ ማለት ነው። እናውድም፣ እናጥፋ። ልክ በተደጋጋሚ እኔ ከምድር ካርታ ላይ ነው ኢራን የምሰርዘው እንደሚለው ሁሉ አሁኑ ከምድር ካርታ ላይ ኢራንን እንሰርዛት እና ወደ አጠቃላይ ችግር ውስጥ እንግባ ነው። ይህን ተከትሎ የሚመጣውን መዘዝ ደግሞ ለመቀበል ፈቃደኞች አይደሉም። እርብትብቶች ናቸው፣ ድንጉጦች ናቸው፣ ዝግጁዎች አይደሉም። እውነቱ ለመነጋገር የምታይ አሁን በአውሮፓን በአሜሪካን በኩል የመጣው ይምጣ ያበጠው ይፈንዳ አይነት ነገር ነው እንጂ ይሄ ቢሆን ይሄ ነው፣ ይሄ ቢሆን ይሄ ነው የሚል መውጫ መግቢያውን የማስተካከል የማደላደል ነገር አታይባቸው እና አሁን ዓለም እየመራ ያለው ይመስለኛል ወደ ኒኩሌር ጦር መሳሪያ ነው እንጂ በሌላው አቅሙ ደክሟል። የሁሉም ጉልበታቸውና ስልጣናቸውም እድገታቸው በዚህ በሚሊተሪ በወታደራዊ ዘርፍ እንደሚያወሩት አይደለም። እንደሚያወሩት አለመሆኑን 30 የአውሮፓ ሀገር ራሽያን ብቻውን ገጥመው 4 ዓመት ሙሉ ፍርክስክሱ ነው የወጣ። እንደሚያወሩት አለመሆኑን የምታየው እስራኤል ጋዛን ሐማስን ለማሸነፍ 3 ድፍን ዓመት ፈጅቶ አሁንም እንግልት ላይ ነው። ለዛውም ሰብአዊ መብቶች በሙሉ ተጥሰው ህግ የሚባል ነገር ሁሉ ፈርሶ ተንቆ ተደፍጥጦን ለዛውም ማለት ነው። እና በዚህ ሁኔታ አሜሪካም እንደምታዩት ነው በኢራን ምድር ላይ ገብታ እጇን እግሯም ቄጤማ የሆኑበትና ምንም ማድረግ የማትችልበት በጣም በከፍተኛ ሁኔታ ውርደትና ሽንፈት የተከናነበችበት ልፍስፍስ ጡንቻዎች የታየበትና በሌላው ፊት ግምት ውስጥ እና ትዝብት ውስጥ የወደቀችበት ነው። አሁን ቀጣዩ ጊዜ ወደ የኒኩሌር ጦር መሳሪያ ግጭት የሚሄድ ነው የሚመስለው። አኳኋናቸው በጣም ደስ የማይል ነው። ኢራኖቹ ደግሞ ያለዚህ ጦር መሳሪያ ምንም መፍትሄ የለም የሚል ጉዳይ ውስጥ ነው የገቡት። ያለዚህ ጦር መሳሪያ ምንም መፍትሄ ስለሌለው ተያይዘን ወደ መቀመቁ አይነት ነገር ነው እየተገባ ያለ። እንግዲህ ፊት ለፊት ያለውን ጉዳይ አብረን የምናየው ነው። በኢራኖቹ በኩል ግን
አሁን ደግሞ ሌላ ሀሳብ መጥቷል። የኒኩለር ጦር መሳሪያውን መታጠቅ የግድ ይለናል አይነት አቋም ውስጥ እየገቡ ነው። ይሄ ከሆነ ደግሞ ጦርነቱ ወደ ነበረበት ቦታ የዓለም ኢኮኖሚም የነዳጅ ውድነቱም ወደ ነበረበት ቦታ የሚመለስበት እድል በጣም ሰፊ ነው። ይሄን ሀሳብ ነው። ሲሞቻችን ላይ ከአርግ ሼር አድርጎ ወዳችኋለሁ።